አርእስተ ዜና ሀገራዊ ምክክር ኮሚሽን ለአማካሪዎች የግንዛቤ ማስጨበጫ ስልጠና መጀመሩ ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1439 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሱዳን ዳርፉር በጦርነትና በቸልተኝነት ሳቢያ የኩፍኝ በሽታ የሰዎችን ሕይወት እየቀጠፈ መሆኑ ተነገረ። እስራኤል በደቡባዊ ሊባኖስ በከፈተችው ጦርነት መስጊዶች እየፈረሱ መሆኑ ተነገረ። ኢራን የሆርሙዝ ወሽመጥ እገዳን ለማንሳት አዲስ የሰላም ጥያቄ ማቅረቧ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሐረሪ ክልል መጅሊስ ሁለንተናዊ ድጋፍ እንደሚያደርግ አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤትን ተቋማዊ አቅም ለመገንባትና አደረጃጀቱን ለማጠናከር ሁለንተናዊ ድጋፍ እንደሚያደርግ ገልጿል። የጠቅላይ ምክር ቤቱ የኡለማ ጉባኤ ዘርፍ ምክትል ፕሬዝዳንት ሼህ ጁነይድ ሼህ ሐምዛ ዩሱፍ በሐረር ከተማ በመገኘት ከክልሉ መጅሊስ የሥራ ኃላፊዎች ጋር ተወያይተዋል። በውይይቱ ወቅትም ሼህ ጁነይድ እንደገለጹት የክልሉ መጅሊስ ተቋማዊ አደረጃጀቱና መዋቅሩ ወቅቱን የጠበቀና ቀልጣፋ አገልግሎት መስጠት በሚችልበት ሁኔታ ላይ ሊሻሻሉ የሚገባቸው ነጥቦችን አንስተዋል። በተለይም የክልሉ የኡለማ ጉባኤ በተጠናከረ መልኩ ተደራጅቶ ለሙስሊሙ ማህበረሰብ የሚገባውን አገልግሎት እንዲሰጥ ጠቅላይ ምክር ቤቱ የቅርብ ክትትልና ድጋፍ እንደሚያደርግ አረጋግጠዋል። የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሥራ ኃላፊዎች በበኩላቸው በቀጣይ ከጠቅላይ ምክር ቤቱ ጋር ያላቸው የሥራ ቅንጅት ይበልጥ እንደሚያጠናክሩ ተቋማዊ ብቃታቸውን ለማሳደግ የጠቅላይ ምክር ቤቱ የልምድ ልውውጥና የአቅም ግንባታ ድጋፍ እንዲደረግላቸውም ጠይቀዋል። ጠቅላይ ምክር ቤቱ ልምድና ተሞክሮን በማካፈል ረገድ የሚያደርገው እገዛ የክልሉ መጅሊስ አገልግሎት ወደ ላቀ ደረጃ ያሸጋግረዋል ሲሉ የሥራ ኃላፊዎቹ ያላቸውን ተስፋ ገልጸዋል። የጠቅላይ ምክር ቤቱ ምክትል ፕሬዝዳንት ሼህ ጁነይድ ሼህ ሐምዛ በሐረር ያደረጉት ቆይታ አጠናቀው ወደ ድሬዳዋ ከተማ አስተዳደር እንደሚያመሩም ተገልጿል። በዚያው ከድሬዳዋ ከተማ አስተዳደር መጅሊስ የሥራ ኃላፊዎች ጋር የከተማ አስተዳደሩን የኡለማ ጉባኤ ማጠናከር በሚቻልባቸው ጉዳዮች ዙሪያ ተመሳሳይ ውይይት እንደሚያካሂዱም ይጠበቃል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሕዝብ ግንኙነትና ሚዲያ ዘርፍ እንዳደረሰን መረጃ ከሆነ ሀገራዊ ምክክር ኮሚሽን ለአማካሪዎች የግንዛቤ ማስጨበጫ ስልጠና መጀመሩ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ አማካሪዎች ወይም አወያዮች ያዘጋጀውን የመጀመሪያ ዙር የግንዛቤ ማስጨበጫ ስልጠና በአዳማ ከተማ መስጠት ጀምሯል። ለተከታታይ 5 ቀናት የሚቆየውን የስልጠና መርሃ ግብር በንግግር የከፈቱት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ እስካሁን ብዙ ውጣ ውረዶችን አሳልፎ የኢትዮጵያውያንን ሀሳብ በሀገር ውስጥና በውጭ ሲያሰባስብ መቆየቱን አስታውሰዋል። ይህ የተደከመበት ስራ ውጤታ የሚሆነው መጪው ሀገራዊ ምክክር ጉባኤ በስኬት ሲካሄድ ነው ያሉት ዋና ኮሚሽነሩ ይህ ይሳካ ዘንድ የእናንተ የአማካሪዎች ወይም አወያዮች ሚና ከፍተኛ ነው ብለዋል። ዋና ኮሚሽነሩ አክለውም አማካሪዎች ወገንተኝነታቸው በሁሉም ኢትዮጵያዊ እንዲሆን የአደራ መልእክት አስተላልፈዋል። ምክክሩ በገለልተኛነት በመምራት የሰጣችሁትን ኃላፊነት በብቃት ለመወጣት ተዘጋጁ ሲሉ አክለዋል። ኮሚሽኑ ባዘጋጀው በዚህ ስልጠና ከመላው ኢትዮጵያ የከፍተኛ ትምህርት ተቋማትና ከተለያዩ ማህበረሰብ መሰረቶች የተመረጡ 200 የሚደርሱ አማካሪዎች ወይም አወያዮች መሳተፍ ጀምረዋል። በመድረኩ ሌሎች የኮሚሽኑ ኮሚሽነሮች ተገኝተው ለስልጠናው ግብዓት በሚሆኑ የተለያዩ ርዕሰ ጉዳዮች ላይ ገለጻና ማብራሪያ ሰጥተዋል። በ5 የስልጠና ቀናት የኮሚሽኑ አደረጃጀት፣ የአሰራር ስርዓትና ሌሎች ተቋማዊ ጉዳዮች እንዲሁም የምክክሩ ሂደትን የተመለከቱ ገለጻዎች ቀርበውላቸው ለተሰጣቸው ኃላፊነት ግብዓት የሚሆኑ ጉዳዮችን ያገኛሉ ተብሎም ይጠበቃል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1439 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1439 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተብሏል። በሳምንት ውስጥ በተደረገ 7 ዙር በረራ የተመለሱት 1380 ወንዶችና 57 ሴቶች እንዲሁም 2 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 49 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎቹን ወደ ሀገር ቤት የመመለስ ስራ እስካሁን ከ67000 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የመቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ ይገኛል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ ይገኛል። በህገ ወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስቴሩ የጀመራቸውን ስራዎች ወደፊት ማጠናክሮ የሚቀጥል ይሆናል። መረጃው የሴቶችና ማህበራዊ ጉዳዮች ሚኒስቴር ነው።
ከውጭ ምንጮች ያገኘናቸው መረጃዎች እናልፋለን። በሱዳን ዳርፉር በጦርነትና በቸልተኝነት ሳቢያ የኩፍኝ በሽታ የሰዎችን ሕይወት እየቀጠፈ መሆኑ ተነገረ። በሱዳን ዳርፉር ግዛት እየተካሄደ ያለው ጦርነትና የሕክምና አገልግሎት መቋረጥ ከፍተኛ የሆነ የኩፍኝ ወረርሽኝ እንዲቀሰቀስ ምክንያት መሆኑን አልጀዚራ ዘግቧል። ወረርሽኙ በተለይ በህፃናት ላይ ከባድ ጉዳት እያደረሰ ሲሆን በላባዶ ከተማ ብቻ በአጭር ጊዜ ውስጥ የ70 ሰዎች ሕይወት ማለፉ ተነግሯል። በላባዶ ከተማ በሚገኙ 12 ሰፈሮች ውስጥ 1000 ገደማ ሰዎች በበሽታው መያዛቸው የተገመተ ሲሆን የሟቾች ቁጥር ግን 70 መድረሱ ተገልጿል። ጦርነቱ ከተቀሰቀሰ በኋላ አብዛኞቹ ሐኪሞች አካባቢውን ለቀው መውጣታቸውና የመድኃኒት አቅርቦት መቋረጡ ለሞቱ መጨመር ዋና መንስኤ ሆኗል ተብሏል። በመንግስት ክሊኒኮች መድኃኒት ባለመኖሩ ምክንያት ነዋሪዎች በግል ፋርማሲዎች በውድ ዋጋ እንዲገዙ እያደረጋቸው መሆኑም ተነግሯል። የዓለም ጤና ድርጅት WHO ኩፍኝ እጅግ ተላላፊ የሆነ በሽታዎች ውስጥ አንዱ እንደሆነና በተለይ የተመጣጠነ ምግብ እጥረት ባለባቸው አካባቢዎች ህጻናት ላይ የሞት አደጋው ከፍተኛ መሆኑን አስጠንቅቋል። እስራኤል በደቡባዊ ሊባኖስ በከፈተችው ጦርነት መስጂዶች እየፈረሱ ነው። በሊባኖስ ደቡባዊ ግዛቶች ላይ በእስራኤል ኃይሎች የሚፈጸመው ጥቃት ተባብሶ የቀጠለ ሲሆን ባለፈው እሁድ ብቻ በትንሹ የ2 ህጻናትን ህይወት ጨምሮ የ14 ንጹሃን ሰዎች ህይወት መጥፋቱንና መስጂዶችን ጨምሮ የሃይማኖት ተቋማት ኢላማ መደረጋቸውም ተሰምተዋል። ይህ መጠነ ሰፊ ጥቃት ከሚያዝያ 9 ጀምሮ ተግባራዊ ሆኖ የነበረውን የተኩስ አቁም ስምምነት በግልጽ የጣሰ ሲሆን ድርጊቱ ከደህንነት ስጋት ይልቅ መሬትን የመቆጣጠርና የእስልምና መገለጫዎችን የማጥፋት ስትራቴጂያዊ ወረራ መሆኑን በግልጽ የሚያሳይ ነው ሲሉ የክልሉ ታዛቢዎች ገልጸዋል። የሊባኖስ ጤና ጥበቃ ሚኒስቴርና የሀገሪቱ ብሔራዊ ዜና ወኪል እንደዘገቡት የእስራኤል ጦር በያሩንና ቤንት ጀበል ከተሞች መካከል የሚገኙ የመኖሪያ ቤቶችና መሰረተ ልማቶችን በከባድ ሁኔታ እያፈረሱ ይገኛል። በዚህ የግፍ ጥቃት ሰለባ ከሆኑት መካከል ሴቶችና ህጻናት የሚገኙበት ሲሆን ከ37 በላይ ሰዎች ደግሞ ለከባድ የአካል ጉዳት ተዳርገዋል። ጥቃቱ በተለይም በነባቴህ ግዛት የሚገኘውን የዘውታር አልሸርቅያ መስጂድና ተያያዥ የሃይማኖት ማዕከላትን መደምሰሱ ወረራው የንጹሃንን ህልውና ብቻ ሳይሆን የእምነት ተቋማትንም ጭምር ኢላማ ያደረገ መሆኑን አረጋግጧል። በሊባኖስ ደቡባዊ አቅጣጫ በሚገኙት እንደ ታየር፣ ነባቲህና ቢንተል ጀበል ባሉ ወረዳዎች ላይ የተከፈተው የለየለት የአየርና የከባድ መሳሪያ ድብደባ ህዝቡን የማፈናቀልና መሬቱን በኃይል የመያዝ አዝማሚያ የታየበት መሆኑን ተመላክቷል። እስራኤል ከመጋቢት 2 ጀምሮ በከፈተችው የመስፋፋት ወረራ እስካሁን ከ2500 በላይ ሰዎች የተገደሉ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ ከቀያቸው ተፈናቅለዋል። ይህም ድርጊት በድንበር አካባቢ ካለ የደህንነት ጥበቃ ይልቅ ስልታዊ በሆነ መንገድ የሊባኖስን መሬት የመቀራመትና የእስልምናን ቅርሶች የማውደም ዓላማ ያለው መሆኑን ሄዝቦላ አስታውቋል። ምንም እንኳን የ10 ቀናት የተኩስ አቁም ስምምነት ተከታታይ ጥሰቶች ቢገጥሙትም በቅርቡ በአሜሪካ አሸማጋይነት ለተጨማሪ 3 ሳምንታት እንዲራዘም መወሰን ይታወሳል። ይሁን እንጂ በተግባር እየታየ ያለው የመስጂዶች መፍረስና የአይሁድ ሰፋሪዎች ፍላጎት የሚያረካ የመሬት ወረራ ዓለም አቀፍ ስምምነቶችን ችላ በማለት የቀጠናውን ስነ ህዝባዊና ሃይማኖታዊ ገጽታን ለመቀየር የታለመ የጥቃት አካል ሆኖ ቀጥሏል ተብሏል። ኢስላማዊው ነፃ አውጪ ቡድን ሄዝቦላህ ለእስራኤል ተከታታይ ትንኮሳ ወታደራዊ ምላሽ መስጠቱን አስታወቀ። የሊባኖሱ ኢስላማዊ ነፃ አውጪ ቡድን ሄዝቦላ በወራሪው የእስራኤል ጦር ላይ ያነጣጠረ የተሳካ የጸረ ታንክ ጥቃት ማድረሱንና በጠላት ወገን ላይ ከፍተኛ ጉዳት ማድረሱን በዛሬው ዕለት አስታውቋል። ንቅናቄው በወጣው መግለጫ ጥቃቱ የተፈጸመው በካፌር ኪላ አካባቢ በሚገኘው ታል አልነሐስ አካባቢ ተሰባስበው በነበሩ የእስራኤል ወታደሮችና ወታደራዊ ተሽከርካሪዎች ላይ መሆኑን ገልጿል። ይህ እርምጃ እስራኤል በተደጋጋሚ የምታደርገውን የተኩስ አቁም ስምምነት ጥሰት ለመመከትና ለተከታታይ ትንኮሳዎቿ ተመጣጣኝ ምላሽ ለመስጠት የተወሰደ መሆኑን ቡድኑ አክሎ አብራርቷል። የእስራኤል ጦር በበኩሉ በደቡባዊ ሊባኖስ በነበረው ውጊያ 1 ወታደር መገደሉንና 6 ሌሎች ደግሞ መቁሰላቸውን አምኗል። ከቆሰሉት መካከል የሶስቱ ሁኔታ አሳሳቢ መሆኑን የተገለጸ ሲሆን ግጭቱ የተከሰተበትን ትክክለኛ ጊዜ ግን ከመግለጽ ተቆጥቧል። ይህ በእንዲህ እንዳለ እስራኤል በሊባኖስ ላይ ከፈተችው የአየርና የምድር ጥቃት ካለፈው መጋቢት ወር ጀምሮ ተጠናክሮ የቀጠለ ሲሆን በደረሰው ጥቃት እስካሁን ከ2500 በላይ ንጹሃን ዜጎች ህይወታቸውን ሲያጡ ከ1 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። ሄዝቦላህ በሊባኖስ ድንበር አካባቢ የሚንቀሳቀሱ የወራሪ ኃይሎችን ኢላማ ማድረጉን እንደሚቀጥልና ለሀገሪቱ ሉዓላዊነት፣ ለህዝቡ ደህንነት ሲባል መስዋዕትነት እንደሚከፍል የመግለጫው ሁኔታ አስታውቋል። የታዛቢዎች ግምገማ እንደሚያሳየው ይህ ተከታታይ የጥቃት ልውውጥ በቀጠናው ያለውን ሰላም ይበልጥ አደጋ ላይ የሚጥልና ግጭቱን ወደ ከፋ ደረጃ ሊያሸጋግረው የሚችል ነው ተብሏል።
ኢራን የሆርሙዝ ወሽመጥ እገዳን ለማንሳት አዲስ የሰላም ጥያቄ ማቅረቧ ተገለጸ። የአሜሪካ መንግስት በኢራን ላይ የጣለውን ኢኮኖሚያዊና ፖለቲካዊ ከበባ የሚያቆም ከሆነ ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ወሽመጥ ላይ የጣለችውን የቁጥጥር ማነቆ ኢራን እንደምታነሳ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሩሲያ ጉብኝት በማድረግ ላይ ባሉበት ወቅት የቀረበው ይህ ጥያቄ በፓኪስታን በኩል ለአሜሪካ መድረሱ ታውቋል። እንደ ክልላዊ ባለስልጣናት መረጃ ከሆነ ኢራን ወሽመጡን ዳግም ለመክፈት ፈቃደኛ የሆነችው አሜሪካ በሀገሪቱ ላይ የጣለችው እገዳ እንዲነሳ ቅድመ ሁኔታ በማስቀመጥ ነው ተብሏል። ይሁን እንጂ ይህ ጥያቄ በፕሬዝዳንት ዶናልድ ትራምፕ ዘንድ ተቀባይነት የማግኘት እድሉ አነስተኛ መሆኑ ተነግሯል። ፕሬዝዳንቱ ከሆርሙዝ ወሽመጥ መክፈት ጎን ለጎን የኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቆም መፈለጋቸው ስምምነት እንዳይኖር ያደርገዋል እየተባለ ነው። ባለፈው ሳምንት መጨረሻ በኢስላማባድ ሁለቱን ወገኖች ለማነጋገር የተደረገው ሙከራ ሳይሳካ መቅረቱም ይታወሳል። ለውድቀቱም በምክንያትነት የተጠቀሰው አሜሪካ በንግግሩ አጀንዳ ላይ የኢራን የኒውክሌር መርሃ ግብር ላይ ጉዳት እንዲካተት በመጠየቋና ኢራን ደግሞ ይህንን ጥያቄ ውድቅ በማድረጓ ነው። የአሁኑ የኢራን አዲስ አቋም በቀጠናው ያለውን ወታደራዊ ውጥረት ለማርገብ ያለመ ቢሆንም የኒውክሌር ጉዳይ እስካልተፈታ ድረስ በዋሽንግተንና በቴህራን መካከል ያለው ፍጥጫ እንደሚቀጥልም ተገምቷል። ጦርነት ያልበገረው የሐጅ ጉዞ መነጋገሪያ ሆነ። ኢራን በጦርነት ምክንያት ዘግታው የቆየችውን የአየር ክልሏን ለሀገሯ ሐጅ ተጓዦች ከፍታለች። ይህ ድርጊት ሀገሪቱ ምንም እንኳን በጦርነት ውስጥ ብትገኝም ከሃይማኖታዊ ስርዓት ምንም ነገር እንቅፋት ሊሆን እንደማይገባ ማሳያ ነው ተብሏል። በዚህም የመጀመሪያ ዙር የሐጅ ተጓዦችን ወደ ሳዑዲ አረቢያ በሰላም መላኳን አስታውቃለች። በቴህራን ዋና ዋና የአየር ማረፊያዎች ተዘግተው የቆዩት ኢማም ኩሚኢኒና መህራባድ የአየር መንገዶች እንደገና ተከፍተዋል ተብሏል። ስለሆነም ቀሪዎቹ የሐጅ ተጓዦችም ደህንነታቸው ተጠብቆ ጉዟቸውን ያደርጋሉም ተብሏል። ከመዲና በተጨማሪ በረራዎች እንደ ኢስታንቡል፣ ቱርክና ሙስካት ኦማን ላሉ መዳረሻዎች እንደገና ተጀምረዋል ብሏል ዘገባው። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ ቢዝነስ መረጃዎች እናደርሳችኋለን። ዙበይዳ ሐሰን ታቀርበዋለች። ባለፉት 9 ወራት 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ መቅረባቸው ተነግሯል። በ2018 በጀት ዓመት ባለፉት 9 ወራት 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ መቅረባቸውን የኢንዱስትሪ ሚኒስቴር ነው ያስታወቀው። የሶስተኛው የመቶ ቀናት የመንግስት የስራ አፈጻጸም ግምገማ በተመለከተ የኢንዱስትሪ ሚኒስተር አቶ መላኩ አለበል በሰጡት ማብራሪያ ባለፉት 9 ወራት ብቻ 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ ቀርበዋል ብለዋል። እንዲሁም ባለፉት 9 ወራት 4.85 ቢሊዮን ዶላር የሚያወጡ ተኪ ምርቶች ማምረት መቻሉንም አስታውቀዋል። ዘርፉ ለስራ ዕድል ፈጠራ፣ የመንግስት ገቢ ለመጨመርና ኢኮኖሚ ውስጥ መነቃቃት ለመፍጠር ትልቅ አስተዋጽኦ እንደነበረውም ጠቅሰዋል። አዳዲስ የውጭ ኢንቨስትመንቶችን ወደ ሀገር ውስጥ ለመሳብና ወደ ስራ ለማስገባት የሚያስችሉ ስራዎች እንደሚያስፈልጉም ገልጸዋል። ስለሆነም በቀጣይ የፋይናንስ አቅርቦት፣ የኃይልና የመሬት አቅርቦት እንዲሁም የሰለጠነ የሰው ኃይል ችግሮችን በመፍታት የኢንዱስትሪዎችን የማምረት አቅም ለማሳደግ በትኩረት እንደሚሰራ ተናግረዋል። ቻይና ከአፍሪካ ጋር ያለውን የንግድ ግንኙነት ለማጠናከር አዳዲስ የቀጥታ የመርከብ መስመሮች መዘርጋቷ ተሰምቷል። በቻይናና በአፍሪካ ሀገሮች መካከል ያለውን የንግድ ትስስር በከፍተኛ ሁኔታ እያደገ መምጣቱን ተከትሎ አዳዲስ የቀጥታ የባህር ትራንስፖርት መስመሮችን በይፋ መክፈት መጀመሯን የተነገረው። በተለይም እንደ ፈረንጆቹ ዘመን አቆጣጠር ከግንቦት 1 ቀን 2026 ጀምሮ ቻይና ዲፕሎማሲያዊ ግንኙነት ላላቸው 53 የአፍሪካ ሀገራት የምታስተገብረው የዜሮ ታሪፍ ወይም ደግሞ ነፃ ቀረጥ ፖሊሲ ለንግድ ልውውጥ መፋጠን እንደ ትልቅ መነቃቃት ተወስዷል። ይህ አዲስ የትኩረት አቅጣጫ የቻይና ኢንዱስትሪ ውጤቶች የሆኑ መኪኖችን፣ የኤሌክትሮኒክስ መሳሪያዎችን እና የሶላር ፓነሎችን ወደ አፍሪካ ገበያ በቀላሉ እንዲገቡ የሚያደርግ ሲሆን፣ በተቃራኒው ደግሞ የአፍሪካ የግብርናና የማዕድን ውጤቶችን ወደ ቻይና በዝቅተኛ ወጪ በፈጣን ጊዜ እንዲደርስ ያመቻቻል ተብሏል። የኢራንና የአሜሪካ የሰላም ድርድር መቋረጡን ተከትሎ የነዳጅ ዋጋ ጭማሪ አሳይቷል። በዛሬው ዕለት በአሜሪካንና በኢራን መካከል የተደረገው የሰላም ድርድር ሲቋረጥ የሆርሙዝ የባህር ወሽመጥ ላይ የሚደረጉ ጭነቶች ውስን ሆኖ በመቆየታቸው የነዳጅ ዋጋ ከ1 በመቶ በላይ ጭማሪ አሳይቷል ተብሏል። በዚህም የብሬንት ድፍድፍ ነዳጅ ወደ 106.68 ዶላር ከፍ ብሏል። የአሜሪካ ዌስት ቴክሳስ ደግሞ በበርሚል 95.35 ዶላር ይሸጥበት ከነበረው በ1 በመቶ ጭማሪ አሳይቷል ተብሏል። በኢራንና በአሜሪካ መካከል በዛሬው ዕለት ይደረጋል ተብሎ የታቀደው የሰላም ስምምነት መቋረጡን ተከትሎ ነው እንግዲህ የነዳጅ ዋጋ ጭማሪ ያሳየው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ተወካይ ስቲቭ ዊትኮፍ እና በጃሬድ ኩሽነር ወደ ኢስላማባድ ያደረጉት ጉዞ አቋርጠውታል ተብሏል። በአንጻሩ ደግሞ የኢራን የውጭ ጉዳይ ሚኒስተር አባስ አራኪ ለሰላም ድርድሩ ፓኪስታን ደርሰው ነበር ብሏል ዘገባው።
ሁለቱ ሀገራት ስምምነት ላይ ባለመድረሳቸው ምክንያት በዓለም ላይ የነዳጅ ዋጋ ብቻ ሳይሆን የተለያዩ የቁሳቁስ ምርቶችም ዋጋ ጭማሪ እያሳየም ይገኛል። በመጨረሻም ታሪክን ለትውስታ መሰናዷችን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 1978 ኤፕሪል 27 ነው። በአፍጋኒስታን የሳውር አብዮት የተካሄደበት ዕለት። በዛሬው ታሪክን ለትውስታ መሰናዷችን ስለ ሳውር አብዮት መነሳት፣ መቀጣጠልና ስለ ውጤቱ ላነሳ ወድጃለሁ። በ1978 ኤፕሪል 27 ላይ የሳውር አብዮት በመባል የሚታወቀው ወሳኝና ደም አፋሳሽ መፈንቅለ መንግስት በአፍጋኒስታን ተካሂዷል። ይህም ክስተት የአፍጋኒስታን የመጀመሪያው ፕሬዝዳንት የነበሩትን መሐመድ ዳውድ ካንንና ቤተሰቦቻቸውን ከስልጣን ለማውረድና ለመግደል ምክንያት ሆኗል። በ1978 የተቀሰቀሰው ለ10 ዓመት የቆየውን የሶቪየት አፍጋኒስት ጦርነት እንዲቀሰቀስ ምክንያት መሆኑም ይነገራል። ይህም የሙስሊሙን ዓለም ጂኦፖለቲካዊ ገጽታና የቀዝቃዛው ጦርነት መሰረታዊ ለውጥ ያደረገ ግጭትም ነበር። የሳውር አብዮት በአፍጋኒስታን የህዝብ ዲሞክራሲ ፓርቲ ወይም ደግሞ PDPA የሚመራ የማርክሲስት ሌኒኒስት አብዮት ነበር። እነዚህን ርዕዮተ ዓለሞች ከመቃወም ይልቅ በአፍጋኒስታን በይፋ ስልጣን የያዘበት ጊዜም ነበር። ይህም የህዝብ ዲሞክራሲያዊ ፓርቲ ከሶቪየት ህብረት ጋር በቅርበት የተሳሰረ የኮሚኒስት ፓርቲ እንደነበረም ይነገራል። በወቅቱ በበርካታ የዓለማችን ክፍል ተንሰራፍቶ የነበረው የማርክሲስትና ሌኒኒስት ርዕዮተ ዓለም ወደ አፍጋኒስታን መድረሱም አልቀረም ነበር። ይህ ርዕዮተ ዓለም ለአፍጋኒስታን ማህበረሰብ ባህላዊና መንፈሳዊ መዋቅር እንደ ህልውና ስጋት ተደርጎ ይታይ እንደነበር የታሪክ ምሁራን ይገልጻሉ። የኮሚኒዝም ውስጣዊ መንግስት አምላክ የለሽነትን ማስተዋወቅ ከአፍጋኒስታን ህዝብ ዲን ወይም ደግሞ እምነት ጋር በቀጥታ የማይጣጣም ተደርጎም ታይቷል። በወቅቱ የነበሩ ብዙ ዑለማዎችም መፈንቅለ መንግስቱ እንደ ፖለቲካዊ ማሻሻያ ሳይሆን እንደ እስልምና አስተምሮትን በመጻረር የራስን ፍላጎት ለማሳካት ተደርጎም ተወስዷል። በዚህም አብዮቱን ያስነሳው ፓርቲ የእስልምና ህግ በዓለማዊ የሶሻሊስት ድንጋጌዎችን ለመተካት ያለመ ነው መባሉንም መረጃዎች አሳይተዋል። የሳውር አብዮት በርካታ አፍጋኒስታናውያን ስለተሳተፉበት የማርክሲስት ሌኒኒስት ርዕዮተ ዓለም የሚቃወም አብዮት አስመስሎት ነበር። ነገር ግን አነስተኛ ገቢ ያላቸውንና በገጠሩ ክፍል የሚኖሩትን በግዳጅ ድጋፍ እንዲወጡ መደረጉም ተነግሯል። በ1978 ከኤፕሪል 27 እስከ 28 በአፍጋኒስታን የህዝብ ዲሞክራሲ ፓርቲ ወይም ደግሞ PDPA መሪነት የተካሄደው የሳውር አብዮት ወይም የኤፕሪል መፈንቅለ መንግስት በወቅቱ መሪ የነበሩትን መሐመድ ዳውድ ካንንና ቤተሰቦቻቸውን በመግደልና ስልጣናቸውንም በመቀማት ተጠናቋል። አዲሱ መንግስት ወዲያውኑ አፍጋኒስታንን ወደ ሶሻሊስት መንግስት ለመቀየርም ተነሳ። ሳይንሳዊ ሶሻሊስት የተሰኘው ፖሊሲዎችንም ተግባራዊ አድርጓል። አዲሱ ስርዓትም የመሬት ክፍፍልንና የጋብቻ ህጎችን ጨምሮ ስር ነቀል ማህበራዊና ኢኮኖሚያዊ ለውጦችን ተግባራዊ አድርጓል። ይህም ባህላዊውንና ሃይማኖታዊውን የገጠሮችን ህዝቦች ያገለለ ነበር። አዲሱ መንግስት የቀይ ሽብር ዘመቻን መጀመሩንም ታሪክ ያወሳል። የመሬት ባለቤቶችን፣ የሃይማኖት አስተማሪዎችንና ተቃዋሚዎችን ጨምሮ በ10 ሺዎች የሚቆጠሩ ሰዎችን አስሯል፣ ገድሏል ተብሏል። ይህ ሁኔታ ኋላ ላይ በታህሳስ 1979 ለተቀሰቀሰው የሶሻሊስት አፍጋኒስታን ጦርነት መነሻም ሆኗል። ይህም ጦርነት ለ10 ዓመት በመቆየት የአፍጋኒስታንን ህዝብ ዋጋ ማስከፈሉንም ታሪክ ያውሰዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።